አልተዘዋወረችም። ከባለፈው ክፍል የቀጠለ። ማንሽ ባለ ሳምንት? ያኔ ነው ስለ አብርሃም አጥብቄ ማሰብ የጀመርኩት። እንግዲህ በዚያ ሰሞን በፍቅረኛው ማህደረ ተከዷል። መከዳት ከተባለ ከአሜሪካ በመጣ ሰው ተፈንግሏል። በዚያ ላይ የኔ ፍቅረኛ የእሱን ጓደኛ የሆነ የጋራችን ሰው ደግሞ ሞቶብናል። የሚያቀራርብ የጋራ ጉዳይ አለን ብዬ አጉል አይነት ተስፋ በልቤ ያደረ። እንደዚያ አልጠላሁትም። ከመሬት ተነስቼ ደወልኩለትና ወሬ ጀመርኩት። ለቶማስ ስላደረገው ነገር ሁሉ አመሰገንኩት። በጣም ቁም ነገረኛ መሆኑን አጋንኛ አዳነኩ። በአካል አግኝቼ ላመሰግነውና ቡና እንድንጠጣ ጠየቁት። እንዲያውም ላገኝሽ ሳስብ ነበር የደወልሽው አለ። ምናልባት ስለ ማህደረ አንዳንድ ወሬ ለመስራት ፈልጎ ይሆን ብዬ አሰብኩ። ግን ቶማስ የጻፈው የሆነ ነገር እጅሽ ላይ ይኖር ይሆን? ግጥም ወይ ልብ ወለድ ለማስታወሻው ይሆን ዘንድ ከሌሎች ስራዎች ጋር ላሳትመው አስቤ ነበር አለኝ። ስለ ባዶዎቹ ማስታወሻ ደብተሮች ምንም ሳለል ቦርሳውን ሰጥተውኛል። አቀብልሃለሁ፣ አንተ ታየዋለህ አልኩትና ለመገናኘት ቀጠሮ ያዘን። ያችን የማህደረ ከንፈር ቁራጭ ወረቀት ለብቻ አውጥቼ አስቀመጥኩና ቦርሳውን ለወስድለት አዘጋጀው። የዚያን ጥልማሞት ቶማስ ጉዳይ ወደዚያ ጨርሶ የዚያኑ ቀን እየጎተተ እቤቱ ቢወስደኝና ልተኛሽ ቢለኝ እምቢ አልልም ነበር። ደግሞ ጎትቶ ለመተኛት እንዲያውም እውነተኛ መጽናናት በሆነልኝ ነበር ባላስንም። የቀጠሯችን ቀን ጸጉሬን ተሰርቼ አዲስ ቀሚስ ገዝቼና የመጨረሻ ራሴን አሳምሬ እኔን ማሳመር ቢከብድም ቀጠሯችን ቦታ ቀድሜ ደርሼ ስጠብቀው ምን ተፈጠረ? ከርዝነቷ ቅላቷ፣ ከቅላቷ የሰውነቷ ቅርጽ ልብ የሚያስደነግጥ ሴት ጋር ሰበርሰካ እያለ መጣ። ማንሽ ባለ ሳምንት አልኩ። ከዚያ በፊት የሆነ ቦታ ባያትም የት እንዳየኋት ጠፋብኝ። የልጅቱ የተጋነነ ቁንጅና የሆነ የሚረብሽ ነገር ነበረው። ከገባት ጀምሮ ሬስቶራንት ውስጥ የነበሩ ወንዶች ሰበብ እየፈለጉ ሊያይዋት ሲታጣሩ ታስባለሁ። አንድ የሆነ ነገር የወደቀባት መስሎ ዞር ይልና ከኋላው አያት። ሌላው ባዝሩ ደርሶ ሲመለስ ፊቱን በቁሙ ሸምድዶ ያልፋል። ባዝሩም የሚመላለሰው ወንድ ምን ነው በረከተ አለው። የተቀመጠው ወደ ባዝሩ መሄጃ ጋር ነበር። ከዝናነት ጀምሮ አልታይም እንጂ እንደ ስውር ካሜራ አካባቢው ላይ የሚፈጠረውን ነገር በአይኖቼ አያመልጥም። ያኔ ምን እንደሆነ ገብቶኛል። ወንዶች ከምንም ነው የተሰሩት። ድምጻቸው የጎላ የወንድ ሳቆች ከኋላችን ትኩረት ለመሳብ መሆኑ ነው። አለባበሱ አስገራሚ ነበር። ከግራ ወደ ቀኝ ተላላፊ ጋውን የመሰለ አጭር ጥቁር ቀሚስ፣ ወገቡ ላይ በባለ አበባ የፈረንጅ መቀነት ሸብ የተደረገ ቀበቶ ጫፉን ይዞ ብትስበው ቀሚሷ ግራና ቀኝ ተከፍቶ ራቁቷን የምትቀር ነበር የምትመስለው። ማን ነው ወንድ ያንን ሸብ የተደረገ ቀበቶ ሳብ አድርጎ ለመፍታት የማይመኝ? አውጥቶ የሚጠራ ቀሚስ ተቀምጣ እግሯን ስታነባበር ቀሚሷ እስከ ታፏ በከፊል ከፈት አለ። በጥቁር ቀሚስ እንደዚህ አይነት የሚያበራጭን በዚያ ቁመት ላይ ከቁም ሳጥን የላይኛው ክፍል ዕቃ ሳወርድ የሚቆምበት ዱካ የሚያክል ተረከዘ ረጅም ጫማ ተጫምታለች። ሰው ቁመት በቃኝ አይልም ይሆን? የጣቶቿ ጥፍር ጥቁር ቀለም አልተቀቡም፣ ግን ንጹህ ሆኖ የሚያንጸባርቁ ነበሩ። እንደ ብዙዎቹ አብርሃም ጋር እንደማያቸው ሴቶች ክንዷን ይዛ አትሻሽም። አብረው ሲራመዱ ሲቀመጡ ራሷን የቻለች ዘናጭ። አረማመዷ ትሁት የሆነ አምባገነን ነበር። ምናልባት ሌሎች ግርማ ሞገስ ያለው የሚሉ ሳይሆን አይቀርም። ቀና ብላ ብቻዋን መኝታ ቤቷ ላይ ያለችን ማንንም የማያያት አይነት። ጡቶቿ ረጋ ብለው ግራና ቀኝ ይንቀሳቀሳሉ። ቁመቷ ጋር ስለሚመጣጠን አይጋነኑም እንጂ ጡቶቿ ትላልቆች ነበሩ። እንደ ብዙ ቀይ ሴቶች በቅላት የተደበሰበሰ ቁንጅና ሳይሆን ልቅም ያለ ወፊት ያላት ሴት ነበረች። አፍንጫዋ አንድ ሀገር፣ አይኗ ሌላ ሀገር ቢገኝ ለየብቻው ቆንጆ እየተባለ የሚደነቅ። ይህቺ ቆንጆ እንደ በራ መብረቅ ፊቴ ስትወድቅ ኩሌ ከቅንድቤ ላይ ልትረግፍ ምንም አልቀራትም። ለቅሶን ድረስ አብዬ ነው ያመጣዋት። ብዙ ሳትቅም ስትዋቅ ፈገግ ባለች ቅጽበት የጥርሶቿን ውበት አይቻለሁ።
የሆነ ሴት አውሎ ወንድ ከሆነች ሴቶች ሁሉ ቆንጆ ቆንጆ ነገራቸውን ወስዳ እቤቱ የሰራት ነበር የምትመስለው። እኔ ጋር ቢተኛ ኖሮ ከኔ ምንን ወስዶ ይሰጣት ነበር እላለሁ። አዚዛ አለችኝ ከፍ ባለ ትህትና። ሃይማኖት አልኩና ሳልወድ በግዴ ባሏ የሞተባት ምስኪን መስዬ ለቅሶ እንዲደርሱኝ ተመቻቸው። አቤት የልባችንና አፋችን መራራቅ! አውርተን ሳቀረቅር ረዘምና ውብ ጣቶቿን እጄ ላይ አርፎ ደንግጬ እጄ ሽላሸሽ ነበር ማጽናናቷ። ጠንካራና የሚቀዘቅዝ መዳፍ ውስጥ የነበረው ብቸኛ ፍላጎት ቶሎ ተለያይተን ቤት ሄጄ ማልቀስ ነበር። እንኳን የያዙት ገና የተመኙት ተስፋ ሲሞት ያስለቅሳል። እሱ ግን ምን አይነት ሴት አውለው ልክስክስ! ማን ነበር ስሟን ያለችኝ? አዚዛ። ልክ እንደ ማስቲካ ልጥጥ ብሎ ነፍስ ላይ የሚጠበቅ ስም አዚዛ። ወደ ቤት ስመለስ ሳላስበው እንደ አዚዛ ተራመጅ የሚለኝ መንፈስ ነበር። ቀና ብዬ ማንንም ሳልደገፍ ማንንም ሳልፈራ አጉል ጨዋ ሳልጫወት ቀና ማለት አማረኝ። ቀና ማለት ማነው? ቀና ማለት ለቆንጆዎች ብቻ የሰጠው? እንዲህ ያሰብኩ ነው ቀና ከማለቴ አይኖቼ በእንባ ተሞልተው መንገዴ ብቻ አልብኝ። መልሻ ቀረቀርኩ። እንባዬ እንደ ድንገተኛ አመት መንገድ ላይ ይታገለኛል። እርምጃዬን አፈጠንኩ። ቤት በኩል ቀና ይባላል። የሴቶች እኩልነት ሲባል በየቴሌቪዥኑና ሬዲዮ የሴቶች እኩልነትና የሚታየኝ ብቸኛ ነገር በእኔና በማህደረ መካከል የነበረው የእኩልነት ትግል ነበር። ይሄ ውድድር መኖርን ማህደርን ጨምሮ ማንንም አያውቅም። አሸነፍኩም ተሸነፍኩም የውስጤ ድልና የውስጤ ውድቀት ነበር። ተወዳዳሪ እኔ፣ ተመልካች እኔ፣ ዳኛም እኔ የሆንኩበት የእድሜ ልክ ውድድር ውስጥ ነበር የምኖረው። እድሜ ልኬን የተወዳደርኩት ማህደር ጋር እኩል ለመሆን ከቻልኩም ለመብለጥ ነበር። የተዳላላት ልጅ ናት። ተፈጥሮ አዳልታላቸው፣ ማህበረሰቡ አዳልቷል፣ ወንዶች አዳልተውላታል። አጠገቧ ቆሜ ተረስቻለሁ። የመጡት ሁሉ ከፊቷ የተዘረጋው እኔን እንደ ምርቃት ሪባን በቸልተኝነት መቀስ ቆርጠው እሷን ሲያከብሩና ሲያሞግሱ ነው የኖሩት። ማህደረ ውድድር መኖሩን እንኳን ሳታቅ ስታሸንፈኝ የኖረችው። የራሴ እናት ሳትቀር እንደ ማህደረ ጎበዝ፣ እንደ ማህደረ ቁጥብ ሁኚ፣ እንደ ማህደረ ንጹህ ሁኚ ስትለኝ ነው የኖርኩት። ታዲያ በእኔ ጉብዝና ሳይሆን በሁኔታዎች ማህደረን ያሸነፍኩባቸው አጋጣሚዎች ነበሩ። ድሎቼን ደጋግሜ በመቁጠር የማገኘውን እርካታ ከሌላ ከምን ነገር አገኘዋለሁ?